የራሳችሁ ነገር እንዲኖራችሁ ፈልጋችሁ ግን ደግሞ እምቅ ኃይላችሁን ይዛችሁ የተቀመጣችሁ እና ደግሞ ላይክ ሶሻል ሚዲያ ላይ ቲክቶክ ላይ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል፣ የትኛውም ፕላትፎርም ላይ ለምንድነው የማሰሩት? ለምንድነው ሶሻል ሚዲያ የማትጀምሩት? ለምንድነው ዩቲዩብ የማትጀምሩት? ለምንድነው ቲክቶክ የማትጀምሩት ሲሉን ላይክ ለነሱ ጥቅም ይመስለናል። ግን ደግሞ አሁን ላይ ቁጭ ብዬ ሰራዳው ለነሱ ጥቅም አይደለም። ራሳቸው እነሱ ልክ እንደተጠቀሙት ሁሉ ለሌላ ሰው እንዲጠቀም ስለፈለጉ ነው። እና ሰላም እንዴት ናችሁ? በቅድሚያ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አዲስ ጀማሪ ነኝ። ማየት ሰልችቶኛል። የሰው ቪዲዮ ማየት ሰልችቶኛል ስላችሁ ላይክ ውስጤም ለመጀመር ይፈልጋል፣ ግን ደግሞ ምን ከምን መጀመር እንዳለብኝ ላይክ ትንሽ ከብዶኝ ነበረ። ዛሬ ግን ሴት ልጅ ቆረጠች ለመጀመር ወስኛለሁኝ። አይ ነው በጣም ኮንፊውዝድ ሆኛለሁ፣ በጣም ፈርቻለሁ። ለካ እንዲህ ቪዲዮ ለመጀመር ብዙ ጊዜ አስቤ የተውኩበት ምክንያቱ ፍራቻ ነው። ፍራቻን ደግሞ ማሸነፍ መቻል አለብን። የራሳችን ቻናል ሊኖረን ግድ ይላል። ስክሮል ብቻ ይሰለቻችሁ፣ የቅጥረኛ መሆን ይሰለቻችሁ፣ የማዳም ቤት ይሰለቻችሁ። ያ ማለት ጥላቻ ኖሮኝ ሳይሆን የማዳም ቤት ጥላቻ ኖሮኝ ወይ ቅጥረኝነት ጥላቻ ኖሮኝ ሳይሆን ደክሞኝ ነው። በቃ የራሳችን ነገር ሊኖረን ይገባል። መች ነው የምንጀምረው? ዛሬ ነው መጀመር ያለብን። ዛሬ መጀመር አለብን። በቃ ማንም ሰው ከትንሽ በነገራችን ላይ እኔ ለምሳሌ እኔ አሁን የያዘኝ የምለው ምን ኮንቴንት እሰራለሁ፣ ከእንደገና ደግሞ በቃ የተሻለ ነገር እንኳን የለኝም። ካልሰራን የተሻለ ነገር አይኖርም። አዎ የተሻለ ነገር የለኝም ስልሽ ካሜራ በጣም ጥርት ያለ ስልክ አይፎን ምናምን በቃ ባለን ስልክ እንጀምር። ዛሬ ላይ ባለን ስልክ እንጀምር። ነገ ላይ ደግሞ እንደሌሎቹ ላይክ እንዳማራላቸው የኛም ያምርልናል። በነገራችን ላይ እስኪ በጣም ትልቅ ዩቲዩበሮችን ወደ ኋላ ሄዳችሁ ቪዲዮዎቻቸውን ተመልከቱ። በጣም ከትንሽ ኢቭን ከቪዲዮ ጥራት አንፃር ነው የምላችሁ። በጣም ከትንሽ ነው የተነሱት። በጣም ከትንሽ ምን ልላችሁ ነው? ለምሳሌ አሁን እኔ ከላይ የለበስኩት ይታያችኋል፣ ግን ከወገቤ በታች አይታያችሁም። ምክንያቱም አላሳዩዋችሁም። ስለዚህ እኛ አሁን የሚመስለን ያየነውን ነው ምናምነው፣ ግን ደግሞ ከውስጥ ምን እንዳለ አናውቅም። ገባችኋ? ቪዲዮ ላይ ሲወጡ በጣም ስቀው በጣም ተጫውተው በጣም ሀፒ ሆኖ ምናምን ነው፣ ግን ደግሞ በስተጀርባው ምን እንዳለ አናውቅም። ምን ልላችሁ ነው የፈለኩት? ላይክ የነሱ ቪዲዮ እንደዛ አምሮ ላይክ ብዙ እይታ እንኳን ያላገኘ የኔ ደግሞ እቺ ትንሿ ቪዲዮ እይታ አታገኝም ብለን ስጋት ላይ ነን። እንደዛ አይደለም። በቃ አሁን ለምሳሌ ጀማሪ ነኝ። ሌላ ጀማሪዎች ደግሞ ከታች ሰብስክራይብ አድርጉኝ፣ ኮሜንት ላይ ሰብስክራይብ አድርጌሻለሁ በሉኝ። እኔም ሰብስክራይብ እመልሳለሁ፣ በታማኝነት ሰብስክራይብ እመልሳለሁ። ስለዚህ እንስራ፣ አብረን እንስራ። ማንም ሰው እንዳደገው እኛም እናድጋለን። በቃ ምንድነው በቁርጠኝነት መነሳት ነው። የምንሰራው ምንድነው በቃ የቀን ውሏችንን የሰው ልጅ መቼም የቀን ውሎ ይኖረዋል። ስራ ከስራ ቦታው አንፃር ሊሆን ይችላል፣ ዋቴቨር በቃ ምንም የእረፍት ሰዓት ሊሆን ይችላል። ቁጭ ብሎ መነጋገር በራሱ ቁጭ ብለን እናወራለን ስላለው ነገር። በቃ እያንዳንዱን ኮንቴንት ቀጣይ ላይ ምለቅ ይሆናል። ስለዚህ በቅድሚያ ሰብስክራይብ እንደራረግ፣ አብረን እንደግ፣ ሰብስክራይብ እንደራረግ። በቃ ላይክ ሰብስክራይብ ለምሳሌ እኔ አሁን ሁለት ጓደኛ ሊኖረኝ ይችላል። ያቺኛዋ ደግሞ ሁለት ጓደኛ ይኖራታል። ያቺኛዋ ደግሞ ሁለት ጓደኛ ይኖራታል። ከዛስ ስንት ማለት ነው? ተጠራቀሙ ማለት አይደለም። ስለዚህ እርስ በርሳችን ከማንም አንጠብቅ። እርስ በርሳችን ሰብስክራይብ ተደራርገን እንደግ። እኔ ይሄን ነው የምለው። በተረፈ ወዳችኋለሁኝ። አዲስ ጀማሪ ነኝ። ሰብስክራይብ አድርጉኝ፣ እኔም ሰብስክራይብ አደርጋችኋለሁኝ። ፍራቻ ይብቃል። በቃ የራሳችን ቪዲዮ እንስራ። የራሳችን ቪዲዮ ሰርተን እንደግ። እነሱ እንዳደጉት ሁሉ እንደግ።
ላይክ ማንም ሰው በነገራችን ላይ ከትንሽ ነው የሚነሳው። ማንም ሰው ነው የምላችሁ ከትንሽ ነው የሚነሳው። ሶ እኛም ከትንሽ እንጀምር። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የማዳም ቅመሞች ደግሞ በቃ ሁሌ ደግሞ ላወራ የምፈልገው ነገር ማለት ነው። የማዳም ቅመሞች በነገራችን ላይ እስከ መቼ ሰው ቤት ትቆያላችሁ? የራሳችሁ ዩቲዩብ እዛው እያላችሁ ስራችሁን እየሰራችሁ የራሳችሁ ዩቲዩብ ጀምራችሁ ወደ ሀገራችሁ ስትገቡ የራሳችሁ ስራ ኖራችሁ ማለት ነው። በጣም ብዙ ልጆች እኔ ብዙ አመታት ያስቆጠሩ አውቃለሁኝ። ከዛስ እሱ አይደለም የሚገርመኝ ደግሞ እዚህ ደግሞ ሲመጡ የሚንገላቱ ልጆች ኢትዮጵያ ውስጥ ሲመጡ የሚንገላቱ ልጆች አውቃለሁኝ። ስለዚህ ያ መሆን የለበትም። እዛ ያላችሁ የራሳችሁ ዩቲዩብ ከፍታችሁ ከዛ አሳድጋችሁ ክፍያችሁን አስጀምራችሁ። በነገራችን ላይ እኛ አልገባንም እንጂ ዩቲዩብ ስራ ነው። እኛ ግን አልገባንም። ብዙን ጊዜ በጣም የምንሸወደው ይሄ ነው። ስለዚህ እንስራ። እናንተም ጀምሩ፣ እኔም ልጀምር፣ ሰብስክራይብ እንደራረግ፣ እንደግ። በተረፈ በጣም የምወዳችሁ የመጀመሪያ ቀን ነው። ቪዲዮ ላይ ቃላቶች ደጋግሜባችሁ ሊሆን ይችላል። ተረዱኝ፣ ከፍራቻ አንፃር ነው። ሶ አብረን እንደግ፣ አብረን እንጀምር። በጣም ነው የምወዳችሁ። ባይ